It's on here now. The goalkeeper's beaten, and South Africa have done Sugar Sport 2010. በ2025-26 የውድድር ዓመት በእንግሊዝ ፕሪሚየር ሊግ በጣም በብዙ ሰዎች አይን ውስጥ ከገቡ ትኩረቶችን ከሳቡ መነጋገሪያም ከሆኑ ጉዳዮች መካከል አንደኛው በማንቸስተር ደርቢ ጨዋታ ወቅት የማንቸስተር ዩናይትድ ተጫዋቾች የኳስ ቅብብልን ኮሜንታተሩ በቀጥታ በቴሌቪዥን ለምናይ ሰዎች ያስተላለፈበት መንገድ አንደኛው ነው። ብሩኖ ብሩኖ ኩኛ እያለ የማንቸስተር ዩናይትድ ተጫዋቾች በኳስ ቅብብል ማንቸስተር ሲቲ ላይ የወሰዱትን የበላይነት ያንን የሚያምር ቅብብሎች የገለጸበት መንገድ አይደለም ለማንቸስተር ዩናይትድ ደጋፊዎች እግር ኳስን ለሚወዱ ሰዎችም ጭምር ጆሮአቸው ላይ የቀረ አፋቸው ላይ ደጋግሞ የመጣ አገላለጽ ነበር። ማቲያስ ኩኛ ከዚህ በተጨማሪ ለማንቸስተር ዩናይትድ በውድድር ዓመቱ ጎሎችን ካስቆጠረ በኋላ ደስታውን የሚገልጽበትም መንገድ ትኩረትን ስቧል። ብዙ ሰዎችም የማቲያስ ኩኛን የደስታ አገላለጽ ዩናይትድ ባሸነፈ ቁጥር ኢሚቴት በማድረግ እንደሱ ለመሆን ሲጥሩ ታይተዋል። አሁን በ2026 የዓለም ዋንጫም ላይ ለብራዚል ጎልን አስቆጥሮ በዛው መንገድ ማቲያስ ኩኛ ደስታውን ገለጸ። እናም የማቲያስ ኩኛ የደስታ ገላለጽ ምክንያት ምንድን ነው? በዚህ መንገድ ለምንድን ነው ደስታውን የሚገልጸው የሚለውን በተመለከተ ጋዜጠኞች ጠይቀውት እሱም ማብራርቶ የተናገረውን ነገር በዚህ ፕሮግራም ወደ እናንተ እናደርሳለን። ደግሞም ለማንቸስተር ዩናይትድ ታላቅነት መጨመር እንደገና ከፍ ማለት የበለጠ ጎልቶ መታየት አንድ ትልቅ ውሳኔ ተወስኗል። ማንቸስተር ዩናይትድ አሁን ያለውን ኦልትራፎርድን 74,000 የሚያስተናግደውን ለ115 ዓመታት የተጠቀመ በትን ስቴዲየም ለመቀየር ከወሰነ ቆይቷል። ዛሬ ደግሞ ስካይ ስፖርትስ በሰበር ዜናው የነገረን ማንቸስተር ዩናይትድ ለአዲሱ ስቴዲየም ግንባታ የሚሆነውን መሬት ተረክቧል ነው። ዩናይትድ ከፍ ይላል። በዩናይትድ ኪንግደም እንደዚሁም ደግሞ በአውሮፓ ግዙፍ ስቴዲየም ካላቸው ክለቦች መካከል ግንባር ቀደም ተብለው ከሚጠሩት አንዱ ይሆናል። ይበልጥ ማደግ ይበልጥ ከፍ ማለት ለማንቸስተር ዩናይትድ እየሆነለት ነው። በሌላ በኩል ማንቸስተር ዩናይትድን ለመቀላቀል ለሚደረጉ ጥረቶች ላይ አሁንም የሚሰሙ አዳዲስ ነገሮች አሉ። ከማንቸስተር ዩናይትድ ስለሚወጡ ተጫዋቾችም የሰማናቸው አዳዲስ መረጃዎችንም አሉ። እነሱንም ወደ እናንተ እናደርሳለን። በአርሰናልና በሞርጋን ሮጀርስ መካከል ስላለው ወቅታዊ ግንኙነት በእርግጥ መድፈኞቹ ሞርጋን ሮጀርስን የራሳቸው የማድረግ እድላቸው ምን ያህል ነው የሚለውንም በዚህ ፕሮግራም ላይ እናነሳለን። የአርሰናል ደጋፊዎች እርግጠኛ መሆን ይችላሉ። ምክንያቱም ሞርጋን ሮጀርስ መቀላቀል የሚፈልገው አርሰናልን ነው። በአርሰናልና በሞርጋን ሮጀርስ መካከል ፐርሰናል ተርምን ምክንያት በማድረግ የተደረገው ድርድር በውጤታማነት ተጠናቋል። ብቸኛው የቀረው ጉዳይ በቅርቡ ይፈታል ብለው ነው ሚዲያዎች እየገለጹ የሚገኙት። ምን አዲስ ነገር ተገኝቶ ነው እንዲህ ያለው ማረጋገጫ እየተሰጠ የሚገኘው የሚለውንም እናነሳለን። ዓለም ዋንጫን እያየን ነው። ዓለም ዋንጫን ለረጅም ጊዜ ተከታትለናል። ዓለም ዋንጫ የዓለማችን የእግር ኳስ ትልቁ መድረክ ነው። ታዲያ የዓለም ዋንጫ የምንጊዜውም ምርጡ ተጫዋች ለናንተ ማን ነው? 10 ተጫዋቾችን ደረጃ ሰጥተው አውጥተዋል የውጮቹ ሚዲያዎች። ልትስማሙበትም ላትስማሙበትም ትችላላችሁ። እነሱ ያሉትን እንነግራለን። የእናንተን ሐሳብ ደግሞ ከናንተ እንሰማለን። ለማንኛውም እንደነዚህ ያሉ ጉዳዮችን እያነሳን የተወሰኑ ደቂቃዎችን ከናንተ ጋር ልንቆይ ተገናኝተናል። ሰላም ጤና ይስጥልን። እንደምናላችሁ የተከበራችሁና የተወደዳችሁ የሸገር ስፖርት ዊዝ አበበ ግደይ የዩቲዩብ ቻናል ቤተሰቦቻችን በያላችሁበት እጅግ አስደሳች ጊዜን እያሳለፋችሁ እንደሆነ ተስፋ እናደርጋለን። መልካሙን ሁሉም ለናንተ እንመኛለን። ታዲያ ይህንን የኛን ቻናል ሰብስክራይብ አድርጉ፣ የደውል ምልክቱን ተጫኑት፣ ሊንኩን ለሌሎች አጋሩና በተከታዮች ቁጥር እንድንበዛ የምንሰራቸው ፕሮግራሞችም ብዙ ሰዎች ጋር መድረስ እንዲችል ማገዛችሁን ቀጥሉ። እስካሁን ላበረታችሁን በሙሉ የላቀ ምስጋናችን ይድረሳችሁ እንላለን። ከልብ እናመሰግናለን። በዓለም ዋንጫ እንጀምረው ይህንን ቆይታ። ዓለም ዋንጫን በተመለከተ እንግዲህ ዛሬ ምሽትም በኢትዮጵያ ሰዓት አቆጣጠር ከ6 ሰዓት በፊት የሚደረጉ እንደዚሁም ደግሞ ሌሊትና ሊነጋ ሲል የሚከናወኑ ጨዋታዎች አሉ። ከነዚህ ጨዋታዎች መካከል የመረጣችሁትን እያያችሁ በዓለም ዋንጫው ይበልጥ እንድትዝናኑ እንመኛለን። ነገር ግን አርጀንቲናና
ኦስትሪያ የሚያደርጉት ጨዋታ ምሽት 2 ሰዓት ላይ ስለሚጀምር ሊዮኔል ሜሲን ከእኩለ ሌሊት በፊት መሸት እንዳለ ማየት የምንችልበት እድል ስለሆነ ይህንን እድል አታባክኑት እንላለን። ለማንኛውም ግን ዓለም ዋንጫውን በተመለከተ ከሚነሱ ሐሳቦች መካከል አንደኛው የብዙዎቻችንንም ትኩረት የሳበው እስከ ዛሬ ድረስ ባለው የዓለም ዋንጫ ታሪክ በጣም ብዙ ብሔራዊ ቡድን ተሳትፈዋል። ከነዚህ ብሔራዊ ቡድኖች የወጡ ትልልቅ ተጫዋቾችን አይተናል። እናም የዓለም ዋንጫ የምንጊዜ ምርጥ 10 ተጫዋቾች እነማን ናቸው? ማንስ ነው አንደኛ የሚለውን የሚገልጽ መረጃ ወጥቷል። ይህንን ደረጃ ሲሰጡ የየራሳቸው መስፈርት ተጠቅመው ሊሆን ይችላል። ነገር ግን በዚህ ስምምነት ላይ አለመድረስ ይቻላል። ምክንያቱም የየእግር ኳስ ጣዕማችንን መነሻ በማድረግ ከፔሌና ከማራዶና ማን ይበልጣል ሲባል ገሚሱ ፔሌ ገሚሱ ማራዶና እንደሚለው በምርጥነት በተሻለ ተጫዋችነት በዓለም ዋንጫ የገዘፈ ታሪክን በመስራት ረገድም ምርጫዎቻችን ሊለያዩ ይችላሉ እና ፊል ፍሪ በፍጹም ነፃነት ከስሜትም ወጣ ብላችሁ ይሄንን እነሱ የሰጡትን ደረጃ በመስማማትም በመቃወምም ሀሳቦቻችሁን ብትሰጡን በጣም በጣም ደስ ይለናል። የእናንተን ስሜት የእናንተን አረዳድ ብናውቅ በጣም ያስደስተናል። አንዳንዶቹን ስማቸውን ብቻ እንጠራለን። ለምሳሌ 10ኛ ደረጃ ላይ የተቀመጠው የዓለም ዋንጫ የምን ጊዜም ኮከብ ግባግቢ ሆኖ የቆየው ጀርመናዊ ሚሮስላቭ ክሎዘ ነው። ሚሮስላቭ ክሎዝ 10ኛ ደረጃ ላይ ተቀምጧል። 9ኛ ደረጃ ላይ ደግሞ ያስቀመጡት ዚነዲን ዚዳንን ነው። ዚነዲን ዚዳን በዓለም ዋንጫ በተለይ በ1998 የዓለም ዋንጫ ላይ ሀገሩ ፈረንሳይ በታሪክ ለመጀመሪያ ጊዜ የዓለም ሻምፒዮን ስትሆን የዚነዲን ዚዳን አስተዋጽኦ ጉልህ ነበር። መቼም ቢሆን ማንም ሊረሳው የማይችለው በዛ የዓለም ዋንጫ በ1998 በፍጻሜው ጨዋታ 2 መንታ የሚመስሉ ጎሎችን በግንባር ገጭቶ ብራዚል ላይ ያስቆጠረበትን አጋጣሚ ከዚዳን ታሪክ ፍቆ ማውጣት በፍጹም እና በጭራሽ አይቻልም። ስለዚህ ዚነዲን ዚዳንን በዛ ልክ ከፍ አድርገው የሚያነሱ በጣም ብዙ ሰዎች አሉ። እንግዲህ ልብ እንበል ዚዳንን 9ኛ ደረጃ ላይ ነው እያስቀመጡት የሚገኙት። 8ኛ ደረጃ ላይ የተጠቀሰው ኪሊያን ምባፔ ነው። ኪሊያን ምባፔ የዓለም ሻምፒዮን ነው። ኪሊያን ምባፔ የዓለም ኮከብ ግባግቢነትን በዓለም ዋንጫ ላይ አሳክቶ ያውቃል። ኪሊያን ምባፔ ለፈረንሳይ ብሔራዊ ቡድን የዓለም ዋንጫን ማሸነፍም በ2022 ፍጻሜ ላይ ስትደርስ ፈረንሳይ ትልቅ ሚናን መጫወትም የሚነሳለት ትልቁ ታሪኩ ነው። ስለዚህ ኪሊያን ምባፔ ከዚነዲን ዚዳን በላይ የተሻለ ተብሎ ዚዳንን 9ኛ አርገው እሱን 8ኛ ደረጃ ላይ አስቀምጦታል። በዚህም መስማማትም አለመስማማትም ቀደም ሲል እንደጠቀስነው ይቻላል። የእናንተን ሀሳብ ግን እንወቅ። ከዛ በኋላ እንግዲህ ገርድ ሙለር ብዙዎቻችሁ በዚህ ተጫዋች ዕድሜ ላይ አልደረሳችሁ ሊሆን ይችላል። ከጀርመን እሱ 7ኛ ደረጃ ላይ ተቀምጧል። ብራዚላዊው ካፉ 6ኛ ደረጃ ላይ ተቀምጧል። ካፉን የማያስታውስ ሰው የካፉ ደረጃ በዚህ መንገድ መገለጽ ከነ ዚዳን ከነ ገርድ ሙለር ከነ ኪሊያን ምባፔ በልጦ የተሻለውን ቦታ መውሰዱን የማይቀበሉ ሰዎች ሊኖሩ ይችላሉ። አንድም ካፉን እና የካፉን ጣዕም ካለማወቅ ሊሆን ይችላል። ካፉንና ካፉ ሚናውን የሚወጣበትን ልክነት አለመረዳትም ሊሆን ይችላል። ለማንኛውም ግን እኔ በጣም የማስታውሰው ብራዚል የዓለም ዋንጫን ስታሸንፍ ካፉ አምበል ሆኖ ዋንጫውን ሲቀበል አሁን በብዙ ተጫዋቾች የቡድን ጓደኞቹ ተከቦ ነው አይደለም አንድ አምበል ዋንጫ የሚያነሳው። ካፉ አምበል ሆኖ ብራዚል ዋንጫውን ስታሸንፍ ዋንጫውን የተቀበለበት መንገድ ግን በካፉ እንድንቀና የሚያደርግ ነው። ካፉ ብቻውን ከፍ ያለ ቦታ ላይ እንዲወጣ ተደረገ። ዓለም ዋንጫውን ሰጡት። ዓለም ዋንጫውን ከፍ አድርጎ ሲያነሳ ሐሳቡን ትኩረቱን ከካፉ ውጪ ሌላ ማንም ላይ ማድረግ አይችልም ነበር። የዓለም እግር ኳስ ወዳጅ ብቻውን ነው ገዝፎ እንዲታይ የታየው። የእውነት ለመናገር በዛ የልጅነት ዕድሜ ካፉ እንደዛ አይነት እድል ሲያገኝ ስቀና ትዝ ይለኛል፣ ታድሎ ስል ትዝ ይለኛል። ካፉ የሚገርም ኳስ ተጫዋች ነው። አሁን በዚህ ደረጃ ላይ ነው እነሱ እየጠሩ ያሉት። ዓለም ዋንጫ ላይ በጣም የተለየ ታሪክ መስራት ችለዋል ከተባሉት መካከል 6ኛ ደረጃ ላይ ተቀምጧል። 5ኛ ቦታ ላይ ፍራንስ ቤከንባወር ነው ያስቀመጡት። 4ኛ ላይ ሮናልዶ ሉዊስ ናዛሪዮ ደ ሌማ ነው የተቀመጠው። እንደዚሁም ደግሞ
ዲየጎ ማራዶና 3ኛ ደረጃ ላይ ተቀምጧል። የ1986 የዓለም ዋንጫ ንጉሥ ብቻውን የዓለም ዋንጫን ለአርጀንቲና ብሔራዊ ቡድን አሸነፈላት ተብሎ የሚወደስ የነ ሊዮኔል ሜሲ መወቀሻ ሆኖ ሊዮኔል ሜሲ የዓለም ዋንጫን ማሸነፍ ባልቻለ ጊዜ የኮፓ አሜሪካን ድል አርጀንቲና ማምጣት አልቻለም በተባለ ጊዜ ሁሉ የእሱ መወቀሻ ማራዶና ነው የእኛ ንጉሥ የሚል ነው። ከዛ ውጪ 2ኛ ደረጃ ላይ የተቀመጠው ሊዮኔል ሜሲ ነው። ሊዮኔል ሜሲ ከብዙ መሞከር፣ ከብዙ መልፋት፣ ከብዙ መጣር በኋላ ከብዙም ተስፋ መቁረጥ በኋላ በ2022 የዓለም ዋንጫን አሳካ። በነገራችን ላይ ማለዳ 12 ሰዓት ወይም ከ12 ሰዓት ቀደም ብለን ስንመጣ ከምንነግራችሁ ታሪክ መካከል አንደኛው አሁን የሊዮኔል ሜሲ የቡድን ጓደኛ የሆነው የቼልሲው ኤንዞ ፈርናንዴዝ በዚህ ጉዳይ ላይ ከ16 ዓመት ዕድሜ ላይ እያለ ከተወሰኑ ዓመታት በፊት ማለት ነው ለሊዮኔል ሜሲ የጻፈው ደብዳቤ አሁን በዓለም አቀፍ ደረጃ በጣም በከፍተኛ ደረጃ መነጋገሪያ ሆኗል። የእውነት ለመናገር ስሜታዊ የሚያደርግ ደብዳቤን ነው ኤንዞ ፈርናንዴዝ ለሊዮኔል ሜሲ የጻፈለት። ሜሲ ይብቃኝ፣ ይቅርብኝ፣ የምችለውን በሙሉ ሞከርኩ፣ አሁንስ ደከመኝ፣ የዓለም ዋንጫውንም የአርጀንቲናንም ብሔራዊ ቡድን ትቻለሁ፣ ከዚህ በኋላ የምመለስበት አይነት አቋም አይደለም፣ ይሄ መጨረሻ ውሳኔ ነው ባለ ጊዜ እሱን በመረዳት ከሱ ጎን በመቆም 16 ዓመት ላይ እያለ ኤንዞ ፈርናንዴዝ የጻፈው ደብዳቤ ሙሉ አሁን በሚዲያዎች እየተለቀቀ ይገኛል። ኤንዞ ፈርናንዴዝ አሁን የሊዮኔል ሜሲ የቡድን ጓደኛ ነው። አርጀንቲና አሉኝ ከምትላቸው ተጫዋቾች መካከልም አንዱ ነው። ሪያል ማድሪድም ሊቨርፑልም ሌሎቹም ትልልቅ የፕሪሚየር ሊግና የአውሮፓ ክለቦች ከሚፈልጓቸው ተጫዋቾች መካከል አንዱ ነው። እሱን ቀደም ሲል እንዳልኩት ማለዳ ላይ እንመለስበታለን። አሁን ግን የጀመርነውን ጉዳይ አጠናክረን ስንቀጥል ሊዮኔል ሜሲ ከምን ጊዜውም የዓለም ዋንጫው ምርጥ ተጫዋቾች መካከል 2ኛ ደረጃ ላይ ነው የተቀመጠው። ሊዮኔል ሜሲን እና ቀደም ሲል የጠቃቀስናቸውን ተጫዋቾች በልጦ በአንደኛ ደረጃ ላይ ያስቀመጡት የእግር ኳሱን ንጉሥ ፔሌን ነው። ፔሌ የዓለም ዋንጫ የምን ጊዜውም ምርጡ ተጫዋች ነው ተብሏል። ዓለም ዋንጫ ላይ የደመቁ፣ ዓለም ዋንጫ ላይ የነገሱ፣ በዓለም ዋንጫ ተደጋጋሚ የሚባሉ ጉብዝናዎችን ያሳዩ፣ ተደጋጋሚ የሚባሉ ድሎችን ያገኙ ብዙ ተጫዋቾች ሊኖሩ ይችላሉ። ነገር ግን ማንም ቢሆን የፔሌን ያህል አይደለም፣ በፔሌ አቻ የሚጠቀስ አይደለም ይላሉ። ቀደም ሲል ለመጥቀስ እንደሞከር ነው በዚህ ሐሳብ አለመስማማትም ይቻላል። ተስማምቶም ደግሞ ሐሳብን ማስቀመጥ ነጻነት አላችሁ። ስለዚህ ያንን ስሜታችሁን ብናውቅ ግን በጣም እጅግ በጣም ደስ ይለናል። ከተጫዋቾች ዝውውር ጋር የሚያዙ ጉዳዮችን ስናነሳ የማንቸስተር ዩናይትድ እና የማርከስ ራሽፎርድ ጉዳይ የዛሬም የሚዲያ ዋነኛ ትኩረት ሆኗል። በሁለት ምክንያቶች ነው። ማርከስ ራሽፎርድ አሁንም ማንቸስተር ዩናይትድን በድጋሚ የሚያገለግልበት እድል አለ የሚልና በማርከስ ራሽፎርድ እና በማንቸስተር ዩናይትድ መካከል ያለው ግንኙነት ኦልሬዲ ተበላሽቷል፣ ሊጠገን በማይችልበት ደረጃ ደርሷል የሚል ነው። ስለዚህ አሁንም ሙግቶች አሉ፣ አሁንም የሀሳብ ልውውጦች አሉ። ማርከስ ራሽፎርድ በማንቸስተር ዩናይትድ ቆይታ ወቅት ያጠፋቸው የተሳሳታቸው ነገሮች ሊኖሩ ይችላሉ። ነገር ግን ማንቸስተር ዩናይትድ ለዚህ ተጫዋች እድል በመስጠት ራሽፎርድን ብቻ ሳይሆን ራሱን መጥቀም ይገባዋል። ማንቸስተር ዩናይትድ ያለበትን የገንዘብ ውስንነትና ማርከስ ራሽፎርድ ጋር ያለውን ጉብዝና ከሌላ ተጫዋች ለመፈለግ የሚያወጣውን ገንዘብ ከዚህ ልጅ ጋር በመስማማት የነበረውን ችግር በመፍታት ለማርከስ ራሽፎርድ በተለይ ለተጸጸተው ማርከስ ራሽፎርድ እድል በመስጠት ማንቸስተር ዩናይትድ የበለጠ ራሱን መጥቀም ይገባል ነው አሁንም የሙግት አቅጣጫው። ይህንን እንግዲህ ሰዎች ደጅ ሆነው ስለተሟገቱ መፍትሄ ይገኝለታል ማለት አይደለም። ራሳቸው ባለ ጉዳዮቹ የሚሰጡት የመጨረሻ እልባት ማርከስ ራሽፎርድ የምር ተጸጽቷል ወይ? የማንቸስተር ዩናይትድን ማሊያ ለብሶ በድጋሚ ትልቅ አገልግሎት ለመስጠት ዝግጁ ነው ወይ? የቀደሙ ጥፋቶችን እንደማይደግማቸው በእርግጠኝነት ማረጋገጥ ይቻላል ወይ? የማርከስ ራሽፎርድ ወደ ማንቸስተር ዩናይትድ መመለስ ለማንቸስተር ዩናይትድ የአሁን ተጫዋቾች የሚያስተላልፈው መልእክትስ ምንድን ነው የሚለው እጅግ በጣም ወሳኝ ነው። በነገራችን ላይ ከዚሁ ጉዳይ ጋር ተያይዞ በአርሰናል እና በቶተንሃም መካከል የሚኖርን ፉክክር ኋላ ላይ ስንመለስ በዝርዝር ወደ እናንተ ይዘን እንመጣለን። አርሰናልም ቶተንሃምም ማንቸስተር ዩናይትድን ትቶ ማርከስ ራሽፎርድ የነሱ እንዲሆን እየለፉ ይገኛሉ። ይሄንን ማንሳት እንችላለን። የማንቸስተር ዩናይትድን ሁለት ጉዳዮች እንደገና እናንሳ። ማንቸስተር ዩናይትድ ታላቅ ክለብ ነው።
የማንቸስተር ዩናይትድ ገናና ታሪክ ሁሉም ሰው የሚያውቀው ሁሉም ሰው የሚረዳውና የሚቀበለው ነው። ማንቸስተር ዩናይትድ በዓለም አቀፍ ደረጃ በጣም ከፍተኛ ደጋፊዎች አሏቸው። ፋን ቤዛቸው በጣም ሂውጅ ነው ከሚባሉ ክለቦች መካከልም አንዱ ነው። ታዲያ ማንቸስተር ዩናይትድ በእንግሊዝ ፕሪሚየር ሊግ ካሉ ስቴዲየሞች በሙሉ ግዙፉን ብዙ ተመልካቾችን የሚያስተናግድ ስቴዲየምን ኦልትራፎርድንም እንደዚሁ በመጠቀም ቀዳሚ ነው። ኦልትራፎርድ ቲያትር ኦፍ ድሪምስ ተብሎ በዛ ሜዳ የሚደረግ ጨዋታ ለተጋጣሚዎቹ አስቸጋሪ፣ ለማንቸስተር ዩናይትድ ደግሞ የብርታት እና የአሸናፊነት ምንጭ ሆኖ ቀጥሏል። 115 ዓመት ከዚህ በኋላ ኦልትራፎርድ ተጨማሪ ዕድሜ ቢኖረው ለ5 ዓመት ብቻ ነው ይላል አሁን ስካይ ስፖርትስ ሰበር ዜና ብሎ ባወጣው መረጃ መሰረት። ማንቸስተር ዩናይትድ ኦልትራፎርድን ከ5 ዓመት በኋላ ይሰናበትና ኒው ትራፎርድን በባለቤትነት ይይዛል ነው እንግዲህ። ይህንን ስም የሰጡት በሰነዶቻቸው ላይ ተጽፎ ያዩትን ነው ብሏል ስካይ ስፖርትስ። ያ ማለት ኦልትራፎርድን 115 ዓመት ተጠቅሞበታል። ከዚህ በኋላ አዲሱ ስቴዲየም ተገንብቶ እስኪያልቅ 5 ዓመት ይፈጃል። 5ቱ ዓመት ስቴዲየሙ ተገንብቶ እስኪያልቅ ድረስ ማን ዩናይትድ ያንኑ ኦልትራፎርድን እየተጠቀመ ይቀጥላል። ስለዚህ የማንቸስተር ዩናይትድ አዲስ ስቴዲየም ተመልካቾችን የማስተናገድ አቅሙ ምን ያህል ይሆን፣ የስቴዲየሙ ዲዛይን፣ ስቴዲየሙ ምን የተለያዩ ፊቸሮች ይኑሩ ተብሎ በሚዘጋጁ ሰነዶች ላይ በሙሉ ስሙ እየተጠቀሰ ያለው ኒው ትራፎርድ ተብሎ ነው። አዲሱ ትራፎርድ ማለት ነው። ኦልድ ትራፎርድ ይበቃዋል። አዲሱ ትራፎርድ ደግሞ የማንቸስተር ዩናይትድ ሆም ሆኖ ያገለግላል ማለት ነው። ለረጅም እና ለመጪዎቹ ጊዜያቶች የሚገራርሙ ነገሮች በውስጡ ይኖሩታል። የሚገራርሙ ቴክኖሎጂዎች ይገጠሙለታል። በዩናይትድ ኪንግደም እንዲህ ያለ ስቴዲየም በተመልካች የማስተናገድም አቅም ይሁን በሌሎቹ ፋሲሊቲዎቹ ማንም ኖሮት አያውቅም ነው የተባለው። የሚያጓጉ ነገሮች ናቸው የሚነገሩት። በሌላ በኩል አውሮፓ ውስጥ አሉ ከምንላቸው ትልልቅ ክለቦች ባርሴሎና በኑ ካምፕ 105,000 ተመልካቾችን የማስተናገድ አቅም ያለው ስቴዲየም ባለቤት ስለሆነ ባርሴሎና ቀዳሚ ይሆናል። አዲሱ ኒው ትራፎርድ ተብሎ የተሰየመው የማንቸስተር ዩናይትድ አዲሱ ስቴዲየም ደግሞ 100,000 ያህል ተመልካቾችን የማስተናገድ አቅም ይኖረዋል። ታዲያ ሰበሩ ዜና ምንድን ነው ካልን እንደነዚህ ያሉ ጉዳዮች የት ደረሱ? ስቴዲየም ሊገነባ ነው አልተባለም ወይ? ዌምብሌይን የሚያስከነዳ ሲባል አልነበረም ወይ በነ ሰር ጂም ራትክሊፍ ለምንል ሰዎች አሁን እጅግ በጣም ብዙ የሚባለውን መሬት ማንቸስተር ዩናይትድ ተረክቧል ነው። ስለዚህ እስካሁን ድረስ መሬት የመረካከቡ ጉዳይ አላለቀም ነበር። ለዚህ ስቴዲየም የመገንባት ለፕሮጀክቱ ትልቅ እና በጣም ሰፊ የሆነ ቦታ ማንቸስተር ዩናይትድ ያስፈልገዋል። ስለዚህ ይሄንን ቦታ እጅግ የሚበዛውን ዛሬ ማንቸስተር ዩናይትድ ማግኘት ችሏል። ይሄ ለማንቸስተር ዩናይትድ እንደገና ወደ በለጠ ታላቅነት የሚንደረደርበት ሌላ በጎ ምዕራፍ የሚጀምርበት ግዙፍ ነበረ፣ ይበልጥ ደግሞ ገዝፎ የሚታይበት። በነገራችን ላይ ስቴዲየሙ ከ40 ኪሎ ሜትር ርቀት ጭምር የሚታይ ነው። በጠራ ፀሐይ ሊቨርፑል ጋር ሆነው ሊያዩት የሚችል ስቴዲየም ነው ማንቸስተር ዩናይትድ የሚገነባው ተብሏል። ከፀሐይም ሆነ ከዝናብ ተጠቃሚ የሚሆንበትም ቴክኖሎጂ ይገጠምለታል ነው የሰዎቹ ቃል አነጋገር እና አርኪቴክቶቹም የሚናገሩት ይህንኑ ነው። ኦልድ ትራፎርድ ሊበቃው፣ ኒው ትራፎርድ ስራ ሊጀምር፣ ማንቸስተር ዩናይትድም ከዚህም በላይ ከፍ ብሎ ገኖ እና በልዩ ታሪክ እንደገና ስሙን ሊያስነሳ እነ ሰር ጂም ራትክሊፍ በጣም እየተንደረደሩ ነው። ዩናይትድ መሬቱን በእጁ አስገብቷል። የቀሩት በጣም ጥቂት ካሬዎች ናቸው፣ በጣም ጥቂት ስፋት ያላቸው ቦታዎች ናቸው። እነሱም ኢሹ አይደሉም ተብሏል። ስለዚህ ለማንቸስተር ዩናይትድ ይሄ እጅግ በጣም የሚያስደስት ነገር ነው። የእውነት ለመናገር ሌላው ከዩናይትድ ጋር የሚያያዘው ጉዳይ የማቲያስ ኩኛ ነገር ነው። እሱን የአርሰናልን ነገር ካነሳን በኋላ እንመለስበታለን። የአርሰናልና የሞርጋን ሮጀርስን ጉዳይ በተመለከተ አሁንም የአርሰናል ደጋፊዎች እርግጠኛ ሆኑ፣ ተጫዋቹ የአርሰናል ተጫዋች መሆን ይፈልጋል፣ መቀላቀል የሚፈልገው መድፈኞቹን ነው። መድፈኞቹ በ2026-27 አንስቶ በመጪዎቹ ተከታታይ የውድድር ዓመታት በፕሪሚየር ሊግን በአውሮፓም ዶሚኔት ለማድረግ በሚያደርጉት ጥረት የጥረቱ
አካል መሆን ሞርጋን ሮጀርስን ያጓጓዋል ብለው ነው ዛሬም ከሰዓት በኋላ እየነገሩን ያሉት። በሞርጋን ሮጀርስ እና በአርሰናል መካከል ፐርሰናል ተርምን በተመለከተ ሙሉ በሙሉ ስምምነት ላይ ተደርሷል። ይሄ ከዚህ በኋላ ኢሹ አይሆንም። ዋናው አርሰናል ልጁን ይፈልገዋል፣ ልጁም የአርሰናል መሆንን ይፈልጋል። በመፈላለግ ብቻ ግን ስለማይሆን ጥቅማ ጥቅሞችን በተመለከተ በአርሰናልና በሞርጋን ሮጀርስ መካከል የተደረጉት ንግግሮች፣ የተደረጉት የሀሳብ ልውውጦች በስምምነት ተጠናቀዋል። ይሄ አሪፍ ነገር ነው። አሁን መሰናክል ይሆናሉ፣ ፈተና ይሆናሉ ተብለው የሚጠበቁት ነገሮች ምንድናቸው የሚለውን ነገር ስናነሳ አንድ ይህንን ተጫዋች ለመሸጥ አስቶን ቪላ ወስኗል። ይህንን ተጫዋች ግን የሚሸጠው 80 ሚሊዮንና ከዛ በላይ ለሚከፍሉ ክለቦች ነው። አርሰናል ለዚህ 23 ዓመት የ2025-26 የዓመቱ ወጣት ተጫዋች ተብሎ የተመረጠው ሞርጋን ሮጀርስ በግራ መስመር በኩል ያለበትን ክፍተት እየሞላ በአታኪንግ ሚድፊልደርነትም ሊጫወት የሚችልበት አቅም ስላለው አርቴታ ይሄንን ልጅ ለማስፈረም አይኑን አያሽም ነው የተባለው። አንድሪያ ቤርታን በዚህ ሀሳብ ይስማማሉ። ትልቁ ፈተና የሚሆነው አስቶን ቪላ ይገባኛል የሚለውን 80 ሚሊዮን ፓውንድ በላይ ለልጁ ለመክፈል አርሰናል ፈቃደኛ ይሆናል ወይ ነው። ይህንን አለማድረግ አስቶን ቪላን የሚጎዳው ነገር የለም። አስቶን ቪላ 1 ዓመት ሞርጋን ሮጀርስ ቢቆይለት ይጠቀማል። አስቶን ቪላ እስከ 2031 ድረስ ከሞርጋን ሮጀርስ ጋር ስምምነት አለው። ስለዚህ ይሄ ስምምነት በድርድሩ ወቅት አስቶን ቪላን ጉልበተኛ ያደርገዋል። ምክንያቱም ይሄንን ልጅ ውሎ እያለቀ ነውና እንዳላጣው በነፃ ብሎ የሚፈራበት ሁኔታ አይደለም ያለው። ነገር ግን የሞርጋን ሮጀርስ አርሰናልን መቀላቀል መፈለግ ከአርሰናል ጋር ለማውራት ድርድሩን ራሱን በሚጠቅም መንገድ ለመጨረስ አስቶን ቪላን እንዲገደድ ያደርገዋል። ነገር ግን ለሁሉም መድፈኞች በሉ የተባለው ተብሎም የተጻፈው ሞርጋን ሮጀርስ የእናንተ መሆኑ አይቀርም ነው። በተለይ የትሮሳርድና የጋብርኤል ማርቲኔሊ ከአርሰናል ጋር የመቀጠል ጉዳይ አጠራጣሪ ነው በተባለበት አርሰናል ሁለቱንም መሸኘትና ከዝውውራቸው ገንዘብ ማግኘትን ይፈልጋል በተባለበት ጊዜ ሞርጋን ሮጀርስን ለማስፈረም ያለውን እድል አርሰናል ይጠቀምበታል እንጂ አያባክነውም ተብላችኋል። ወደ ማቲያስ ኩኛ እንሂድ። መቼም ትዝታ አለ አይደለም? በተለይ የማንቸስተር ዩናይትድ ደጋፊዎች የማንቸስተር ዩናይትድ ደጋፊ ባትሆኑም የሆነን ለመናገር 2025-26 በምን ትዝ ይላችኋል ሲባል የነበረው የስሜት ውጣ ውረድ፣ አርሰናል ዋንጫ ሊያሸንፍ ሲል ሲቲ ሲደርስበት፣ አርሰናል ዋንጫውን ያጣ ሲመስል እንደገና ሁለተኛ ሊወጣ ነው ሲባል ሲቲ ደግሞ ሲንሸራተት፣ አርሰናል ላይ የበላይነቱን መልሶ ሲያገኝ መቼ ነው የአርሰናል ዋንጫ ማሸነፍ የሚረጋገጠው በሂሳብ ስሌት ስንል እንደነበረውና እነዚህ ነገሮች የ2025-26 ዋነኛ ትዝታዎቻችን መሆናቸው እንደተጠበቀ ሆኖ በአንድ ጨዋታ ማንቸስተር ዩናይትድ እና ማንቸስተር ሲቲ ሲጫወቱ ካሪክ የመጀመሪያ ጨዋታውን በማንቸስተር ዩናይትድ ጊዜያዊ አሰልጣኝነት ሆኖ ሲያደርግ የማንቸስተር ዩናይትድ ፐርፎርማንስ እጅግ የሚደንቅ እጅግ በጣም የሚያስደስት ነበር። በተለይ በሆነ የጨዋታው ደቂቃ ላይ የማንቸስተር ዩናይትድ ተጫዋቾች ኳስ ሲቀባበሉ ጨዋታውን በቴሌቪዥን ሲያስተላልፍ የነበረው ኮሜንታተር ብሩኖ ኩኛ ብሩኖ ኩኛ እያለ ያንን ሞመንት የገለጸበት መንገድ ለማንቸስተር ዩናይትድ ደጋፊዎች ኩራት፣ ለእግር ኳስ ወዳጆችም ቢሆን አስደሳች ስሜትን ፈጥሮ ያለፈ ነበረ። አሁን ይህንን ትዝ ስናስብላችሁ ምን ተሰማችሁ ብትጽፉት በጣም ደስ ይለናል፣ ስሜቶቻችሁን ብናውቅ። ነገር ግን ዋናው ነገር እንዲህ ያለው ሞመንት ትዝ እንደሚለን ሁሉ ማቲያስ ኩኛ ለማንቸስተር ዩናይትድ ጎል ባገባ ጊዜ ደስታውን የሚገልጽበትን መንገድ በቀደም ሃይቲ ላይ ጎል ሲያስቆጥር ያንኑ መንገድ ተጠቀመው። ደስታ አገላለጹ አንድ አይነት ነው። ይሄ ልጅ በአጋጣሚ ለካሜራ ሲል ያደረገው ነው ወይስ ምክንያት አለው ትርጉም አለው የሚል ነገር ነው በብዙ የስፖርት ወዳጆች ዘንድ ይመላለስ የነበረው። እናም ጋዜጠኞቹ ማቲያስ ኩኛን ባገኙት ጊዜ ጠየቁት፣ ደስታን የምትገልጽበት መንገድ ዳንስ ብለን የምንጠራው ነገር ትርጉም አለ ወይ? በህይወትህ ካሳለፍካቸው ነገሮች ጋር የሚተሳሰር ነው ወይ ብለው ጠየቁት። አዎ አለ ማቲያስ ኩኛ። ለካሜራ ብዬ ጎል ስላገባሁ ደስታዬን ገልጬ ካሜራ ላይ አይነግቡ የሚሆን ካሜራን ትኩረት የሚስብ በደጋፊዎች በቀላሉ
ሲታይ ድንገት የፈጠርኩት ነገር አይደለም። እግር ኳስ ህይወቴ ነው። እግር ኳስ ውስጥ ደግሞ ማንጸባረቃቸው ነገሮች በሙሉ በዕለት ተዕለት እንደ ሰው በምኖረው ህይወት ውስጥ ካሉ ነገሮች ጋር እንዲተሳሰር እፈልጋለሁ። ያንን የሚያንጸባርቅ ነገር ነው። እንደው ዝም ብሎ የመጣ አይደለም አለ። ወደ ልጅነቱ ዘመን ወሰደን። አሁንም በእግር ኳስ ተጫዋችነት ህይወት አሁንም እድሜው ከፍ ብሎ በዓለም አቀፍ ደረጃ ታዋቂ እግር ኳስ ተጫዋች ሆኖ ነገሮች ባስጨነቁት ባስተከዙት ጊዜ ወደ ባህር ዳርቻ ይሄዳል። በነገራችን ላይ ባህር ዳርቻ አካባቢ በጣም ብዙ ትዝታዎች አሉት። ከጓደኞቹ መካከል አንደኛው የኦሊምፒክን ጭምር አሸናፊ የሆነውን ስም ጠቅሶ እኔና እሱ በተጨነቅን በህይወት በተፈተንን ጊዜ በባህሩ አካባቢ እንሄድና ከዌቭ ጋራ ከማዕበሉ ጋራ የምንታገልበትን ሁሉን የምንረሳበትን ስፖርታዊ እንቅስቃሴ እናደርጋለን አሉ። የሆነ የሚቆሙበት ነገር አለ። ማዕበሉ ይመጣል፣ ማዕበሉ በላያቸው ላይ ያልፋል። ያንን ተቋቁሞ ማለፍ ጨዋታም ነው፣ ጭንቀት ማስረሻም ነው፣ መዝናኛም ነው። ስለዚህ ለማንቸስተር ዩናይትድም ሆነ ለብራዚል ብሔራዊ ቡድን ጎል ሲያስቆጥር ጎንበስ ብሎ ከጎልበቱ እንደ ዳንስ በሚመስል መንገድ የሚገልጸው ከማዕበሉ ጋር በሚደረግ ትግል ሰውነቱ የሚኖረውን ቅርጽ የሚመስል ነገር ነው የሚያደርገው። ስለዚህ ያንን ሁሉን ነገር መርሻዬን፣ ልጅነቴን፣ ጓደኞቼን የማስታውስበትን ነገር ነው በእግር ኳስ ጎል ሳስቆጥር ደስታ አገላለጽ ላይ ያመጣሁት እንጂ እቺ ነገር ለካሜራ ታምናለች ብዬ ያመጣሁት ነገር የለም። ህይወቴን አንጸባርቅበታለሁ፣ ህይወቴን አሳይበታለሁ እግር ኳስን ደስታዬን ብሏል። በነገራችን ላይ የእሱ ወላጅነት በስቴዲየም ተገኝተው ልጃቸው ጎል ሲያስቆጥር ደስታቸውን የገለጹበት መንገድ፣ በእንባ የታጀቡበትን መንገድ፣ እናት የልጇን ስኬት የልጇን ውጤታማነት ስታይ የሚሰማትን ስሜት ያንን ቪዲዮ በሆነ መንገድ ብናጋራቸው በጣም ደስ ይላል። የማቲያስ ኩኛ እናት ልጃቸው ጎል ባገባ ጊዜ በስቴዲየም ተገኝተው ደስታቸውን ሲገልጹ የሚያሳየውን ቪዲዮ ማለቴ ነው። ለማንኛውም ማለዳ 12 ሰዓትና ከ12 ሰዓት በፊት ዳግም እንገናኛለን አዳዲስ መረጃዎችን ይዘን። እነዛን ይዘን እስክንመለስ ድረስ ሰላም ለእናንተ ይሁን። ኢትዮጵያ ለዘለዓለም ትኖር። ሸገር ስፖርት 2010